እርሶ የትኛው ወላጅ ነዎት? ወላጅ የሚሰጠው ትዕዛዝና ምክር ምንም ሳይቀነስ መተግበር አለበት ብለው ያስባሉ ወይስ ልጆች የሚፈልጉትን ነገር በሙሉ ያለ ከልካይ እንዲደረግላቸውና እንዲያደርጉ መፈቀድ አለበት ይላሉ ወይስ ሌላ መንገድ አለዎት? ሰላም ውዴ ዋራኪ ዩቲዩብ ቻናል ተከታዮች እንዴት ናችሁ? ዛሬ ስለ ልጆች አስተዳደግ አይነቶች እናወራለን። ወላጆች ልጆቻቸውን በሚያሳድጉበት ጊዜ የወደፊት ህይወታቸውን ከግምት ውስጥ በማስገባት ነው ልጄን እንዲህ ባሳድገው እንዲህ አይነት ልጅ ይሆንልኛል ብለው አስበው ማለት ነው። ወይም ብዙም የማያስቡበትም ሊኖር ይችላሉ። ግን ተወደደም ተጠላም ልጆች የሚያድጉበት መንገድ የወደፊት ዕጣ ፈንታቸው ላይ ወሳኝ ነው። ምክንያቱም በፈጣሪ ፍቃድ ወደ ምድር የመጡ ልጆችን ማሳደግ የኛ ሙሉ ኃላፊነት ስለሆነ ልጆች ሊያድጉበት የሚችሉ የተለያዩ መንገዶች የወላጅነት አይነቶች ወይም ስታይሎች አሉ። ታዋቂ የሆኑትንና ጥናት የተሰራባቸውን አራቱን የወላጅ አይነቶች እንመልከት። የመጀመሪያው አምባገነን ወላጅ ነው። አምባገነን ወላጅ የኔ መንገድ ብቻ ነው ትክክል ይላሉ። ልጆች ምንም አያውቁም፣ የማውቀው እኔ ብቻ ነኝ ማለት መገለጫቸው ነው። ልክ እንደ ወታደር አዛዥ ናቸው። እነዚህ ወላጆች በጣም ጥብቅ ናቸው። ልጆቻቸውም ያለ ጥያቄ እንዲታዘዙ ይፈልጋሉ። እኔ ስላልኩ መደረግ አለበት ይላሉ። ከማስተማርና ማስረዳት ይልቅ ቅጣት ምርጫቸው ነው። ብዙ ጊዜ ለልጆች ስሜት ቦታ አይሰጡም። በዚህ አስተዳደግ ልጆች ታዛዦች ሊሆኑ ቢችሉም በራሳቸው መተማመን ላይ ግን ችግር ይፈጥርባቸዋል። እየፈሩ እየተጨነቁ ያደርጋሉ። ሐሳባቸውን ለመግለጽ ይፈራሉ። ስህተት ከሰሩ ምን እንደሚገጥማቸው ስለሚያውቁ እጅግ ይጨነቃሉ። ይህ አይነት ወላጅ ልጆቻቸውን ኃላፊነት እንዳይወስዱ በራሳቸው እንዳይተማመኑም ያደርጋቸዋል። በወደፊት ህይወታቸው በራሳቸው የማይተማመኑ ጭንቀትና ፍርሃት የሚሰማቸው በህይወት ውስጥ ፈታኝ ሁኔታዎችን ለመቋቋም የሚቸገሩ ሰዎች ያደርጋቸዋል። ሁለተኛው አስተዋይ ወላጅ የሚባለው ነው። ይህ ማለት ምን መሰላችሁ? ሚዛናዊ ወላጅ ማለት ነው። አሳቢና መካሪ ናቸው። ልክ እንደ ጓደኛ እንደ አማካሪ ማለት ነው። አስተዋይ ወላጅ ግልጽ ህግ ያወጣል። ለልጆቻቸው የሚያደርጉትን ነገር ለምን እንደሆነ ያብራራሉ። ይህን ለምን እንደማደርግልህ ታውቃለህ ወይም ታውቂያለሽ ይላሉ። አሳቢ ናቸው። ልጆቻቸውም በነፃነት እንዲወያዩ ያበረታታሉ። ጥያቄዎችን እንዲጠይቁ፣ ሐሳባቸውን እንዲገልጹም ያበረታታሉ። አንዳንድ ውሳኔዎችን ያለ ጣልቃ ገብነት እንዲወስኑም ይፈቅዳሉ። ለነፃነታቸው ያስባሉ። መከልከል ያለበትን ነገር ሲከለክሉ ልጆች እንዲረዷቸው ምክንያታቸውን ያስረዳሉ። ይህ አይነት ወላጅነት ልጆች በራስ መተማመን እንዲኖራቸው፣ ኃላፊነት እንዲሰማቸውና በትምህርት ቤት ውስጥ ውጤት እንዲያመጡ ብቻ ሳይሆን ለህይወታቸውም ጠቃሚ የሆነ ክህሎትን እንዲያዳብሩ ያደርጋቸዋል። ችግር ሲገጥማቸው በራሳቸው እንዲፈቱ፣ ሐሳባቸውን እንዲያዳብሩ ያግዛቸዋል። በወደፊት ህይወታቸው በራስ መተማመን ያላቸው፣ ኃላፊነት የሚሰማቸው ስኬታማ ሰዎች እንዲሆኑ ያግዛቸዋል። ሶስተኛ ላይ የምናየው እንስብስብ ወላጅ ነው። እነዚህ ወላጆች ልጆቻቸው ጓደኛቸው እንዲሆኑ ይፈልጋሉ። ብዙ አይከለክሉ። ልጆቻቸው የፈለጉትን እንዲያደርጉ ይፈቅዳሉ። እሺ የፈለከውን አድርግ፣ የፈለክሽውን አድርግ ይላሉ። በዚህ አስተዳደግ ልጆች የሚያስብላቸው፣ የሚወዳቸው፣ የሚጨነቅላቸው ወላጅ እንዳላቸው ይሰማቸዋል። ነገር ግን ራሳቸውን መቆጣጠር ላይ ችግር ይገጥማቸዋል። ድንበር የላቸውም። ኃላፊነት አይወስዱም። ሁሉም ነገር የነሱ ይመስላቸዋል። ሲከለከሉ ይደነግጣሉ፣ ይበሳጫሉ። በትምህርት ቤትም ሆነ በህይወታቸው ላይ ይቸገራሉ። ምክንያቱም ምንም ነገር ስለማይከለከሉ ምን ማድረግ እንዳለባቸው አያውቁም። በወደፊት ህይወታቸው ራሳቸውን መቆጣጠር የማይችሉ፣ ኃላፊነት የማይሰማቸው፣ በህይወት ውስጥ ግብና አቅጣጫ የሌላቸው ሰዎች እንዲሆኑ ምክንያት ሊሆን ይችላል። የመጨረሻው ግዴለሽ ወላጅ ነው። ይህ ማለት ወላጆች ልጆቻቸው የት እንዳሉ እንኳን የማያውቁ ናቸው። በዚህ ወላጅነት ውስጥ ልጆች የራሳቸው ዓለም ውስጥ ይወድቃሉ። ለምን አዘንክ፣ ምንስ አስደሰተህ ብሎ የሚጠይቃቸው ወላጅ የለም። ብዙም አይመከሩም። በአካል ቤት ቢሆንም በስሜት ውጪ ናቸው። ልጆቻቸውን ብቻቸውን ይተዋቸዋል። ይህ ልጆችን ችላ እንደተባሉ፣ የሚያስብላቸው ሰው እንደሌለ እንዲሰማቸው ያደርጋል። በራሳቸው መተማመን አይችሉም። ማንም አይረዳኝም ብለው እንዲያስቡም ያደርጋቸዋል። በወደፊት ህይወታቸው በራሳቸው የማይተማመኑ፣ ማህበራዊ ግንኙነትም ለመመስረት የሚቸገሩ፣ ከሰዎች የሚርቁ፣ በህይወት ውስጥ ተስፋ የሌላቸው ሰዎች እንዲሆኑ ያደርጋቸዋል። ልጆቻችንን የምናሳድግበት መንገድ ትክክል ካልመሰለን አቀራረባችንን አሁንም መቀየር እንችላለን።
ዋናው ልጆቻችንን እንዴት እያሳደግናቸው እንደሆነ ልብ ማለት ነው። እናንተስ ምን አይነት ወላጅ ናችሁ? ከታች ኮሜንት ላይ ጻፉልን። ምን አይነት ወላጅስ መሆን እንደምትፈልጉ ንገሩን። ላይክ፣ ሰብስክራይብ ማድረግ እንዳትረሱ። የደውል ምልክቱንም ይጫኑ። ስለተከታተላችሁኝ እጅግ በጣም አመሰግናለሁ።